አንደኛ ሩሃማ ምህረት የሚገባት ማለት ነው። ሁለተኛ ዮዳሄ እግዚአብሔር ያውቃል ማለት ነው። ሶስተኛ ቴዎፍሎስ ይሄ ያው ለወንዶች የሚሆን ስም ነው። እግዚአብሔር ወዳጅ ነው ማለት ነው። አራተኛ ኑሃሚን ደስታዬ ማለት ነው። ይህ ሴቶች ስም ነው። አምስተኛ ናትናኤል ዋው ደስ የሚል ስም ነው። የወንዶች ስም ሲሆን የእግዚአብሔር ስጦታ ማለት ነው። ስድስተኛ አዛሄል እግዚአብሔር ያያል ማለት ነው። ሰባተኛ ኢዮስያስ እግዚአብሔር ይደግፋል ማለት ነው። ይሄም የወንዶች ስም ነው። ስምንተኛ ኢዩኤል እግዚአብሔር አምላክ ነው ማለት ነው። ዘጠነኛ በርናባስ የመጽናናት ልጅ ማለት ነው። አስረኛ ሶፎንያስ እግዚአብሔር ሰውሯል ወይም ጠብቋል ማለት ነው። 11ኛ ሕዝቅኤል እግዚአብሔር ብርታትን ይሰጣል ማለት ነው። 12ኛ ኬልቅያስ እድል ፈንታዬ እግዚአብሔር ነው ማለት ነው። 13ኛ ሳሙኤል እግዚአብሔር ሰማኝ ማለት ነው። 14ኛ ሚኪያስ እንደ እግዚአብሔር ያለ ማን ነው ማለት ነው። 15ኛ ሆሴዕ እግዚአብሔር ያድናል ማለት ነው። 16ኛ ሄዋን ይሄ ሴቶች ስም ይታወቃል። ሄዋን የሕያዋን ሁሉ እናት ማለት ነው። 17ኛ ሕዝቅያስ እግዚአብሔር ኃይሌ ነው ማለት ነው። 18ኛ መልከጼዴቅ የሰላም ንጉሥ ማለት ነው። 19ኛ ሚልኪያስ መልእክተኛዬ ማለት ነው። 20ኛ ሳራ ልዕልት ማለት ነው። ሳራ የአብርሃም ሚስት የነበረችዋና እናቃታለን። የሴት ስም ነው። እንግዲህ ከጠራናቸው ውስጥ አብዛኛው የወንዶች ስም ሲሆን ሩሃማ፣ ዮዳሄ፣ ኑሃሚን፣ ሄዋን እና ሳራ የሴቶች ስም ናቸው። ሌሎቹ ግን የወንዶች ናቸው ማለት ነው። ቀጣይ ላይ ክፍል 2 ይዤላችሁ ቀርባለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ሌላ እንድነግራችሁ የምትፈልጉት ስም ካለ ጻፉልኝ። አመሰግናለሁ።